መምከሩ ማን በቂ ነኝ ካንተ የምፈልገው ምክሩ እንዲገባላቸው ያባ ፍሬ ማቅረብ ነው እንዴ ቸከስናት እንዴ ምን ነው አረ ወፍ እኔማ እኮ ጺም መስሎኝ ላቀናብረው ነበር አሁን ሲያውን ነገ ታቀብለኛል አረ እንዳያሳስብሽ ባይሆን ውጤቱ ታይቶ ሂሳብ ይዘጋልሻል ግን ምርጥዬ በእናትሽ ቤትሽ እኮ መፍረሱን አሁን ነው የማውቀው እባክህ በቅርቡ ሌላ ቤት ልገባ ነው በቃ ቅስስራ አይጠፋም ተፍ ብለሽ ላይፋ መግፋት እና ምሳ ትበላለህ እና ቤት ሰዓት ኬክ በልቼ የዘንበ መናር የሉን እንዴ ምሳችንን በልተን ያለምዬን ብር ቋብ እናረግስ ያለምዬ ብርዝማ ኦሪጂናል ከመ የተነሳ ነባየን ደፈቻ እንዴ ልጠጥ በቃችን ግን አንጨረስ ነው ያቺ ነገር አያልቅም ታድርሽ ምን ለማድረግ እየሞከርክ ነው? ኢትዮጵያዊነት መልካምነት የሚለውን ባህላችንን ለማስቀጠል እየሞከርኩ ነው። ግን እኔ የተቸገርኩት ነገር የለም። እና የእግሮች ጣቶች ላይ እንደዚህ ቁመሽ እያየሁ ስላሰብክልኝ አመሰግናለሁ። ግን እርዳታ አያስፈልገኝም። ታውቂያለሽ ሳይሽ የሆነች ልብሽ ላይ ትር የምትል ያበጠች ትቢት ትታየኛለች። ኧረ እባክህ እና ፈቃደኛ ከሆንሽ ብዙዎቹን ከዚህ ትቢት ገላግያቸዋለሁ። እና ልገላግልሽ? ግን ምንድነው የምታወራው? ምንም። ይሄንን ብልሽ ልታደርግልኝ የምትችይው ነገር አለ? ቆይ ከኔ ምንድነው የምትፈልገው? ለማንኛውም በዚህ ልጅነትሽ እንደዚህ በትቢት አትወጣጣሪ እንዴ ሰዎች። ይሄና የሚባለው ሰው ምንድነው የሳተው ክትባት ግን አለው የሆነ ያመለጠው ክትባት አለው አለች ሰኒ። እውነትም እርግጠኛ ነኝ ያመለጠው ክትባት አለው እንጂ እንደዚህ በጤናው አይደለም። እንዴ ሴቶቹን እኮ አላስተኛ አላቸው። ምንድነው በአንድ በኩል ሴትን በአንድ በኩል ደግሞ ጽናትን፣ በተለይ ጽናትን ራሱ እሰራልሻለሁ እንዴ ከግንብ ጋር መጋጨት ምን እንደሆነ አሳይሻለሁ ሲላት ነበር። እንደውም መጨረሻ ላይ አንድ ጓደኛውን ጠርቶ የሆነ ነገር ተቀባብሎ የሆነ ሰምቲንግ ሊያረጋት ነው፣ የሆነ ነገር ሊያረጋት ነው። ምን ሊያረጋት ነው? እስቲ ግምታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ሄና ጽናትን ምን ሊያረጋት ነው? የሆነ ጓደኛው የሆነ ነገር እንዲያመጣለት ነግሮታልና በዛ የሆነ ነገር ሊያረጋት ምንድነው እሱ? እስቲ ግምታችሁን አስቀምጡልኝ። እንግዲህ የዛሬው ገራሚ ነው። ጽናት እንግዲህ ግግም ብላለች። እንደሚታወቀው ኪራ ከቤቱ ገፍትሮ አስወጥቷት ያው በረንዳ ላይ ያደረችው። ይህንን ነገር ደግሞ ለምሩ ነግራ ነበር። ምሩና እሷ ደግሞ ሲያወሩ ያው ናሆሜ ድንገት መጣባቸው። ድንገት ሲመጣባቸው ካልነገራችሁ ምናምን ነገር አላቸው። ከዛም በኋላ ምሩ ነገረችው። ያው እንግዲህ የዘለለ በቃ እየሮጠ ከንፎ በሮ ነው ሄዶ ማለት ይቻላል። ብቻ በጣም ደብሮታል በዚህ ነገር ናሆሜ በጣም ደብሮታል። ጽናት ውጪ በማድሯ ናሆም በጣም ከሚባለው በላይ ደብሮታል። የምር ደብሮታል። በጣም ነው የጮህበት። እንዴ ደግሞ እኮ አስወጥቷቸው ነው ሄናንና ሀሴትን ውጡ ከዚህ ብሏቸው በጩኸት ነው ያስወጣቸው። ከዛም በኋላ ሲጮህበት ነበርና በጣም ነው የተናደደው። እሱ ያላወቀው ነገር አለው። ችግሩ ያለው ጽናት ጋር ነው። ጽናት ናት እየገፋችው ያለው ኪራ ማለት ነው። ኪራ ሳይሆን ጽናትን እየገፋት ያለው ጽናት ናት። ያንን አላወቀም። ንገሪኝ ሲላት ነበረ ምሩን። ያንን ነገር ምንድነው የደበቃችሁኝ? አንቺ ሰኒ እና ጽናት የሆነ የምታወሩት ነገር አላችሁ፣ የደበቃችሁኝ ነገር አለ፣ ያንን ነገር ንገሪኝ ሲላት ነበር። ነገር ግን ልትነግረው አልቻለችም። አንዳንድ ነገሮችን ለዚህ ከውጪ ቆመን ብናይ ይሻላል፣ ውስጥ ገብተን ከምናከታተል ዳር ላይ ሆነን ብንመለከት ይሻላል ስትለው ነበርና ከምናባብሰው ዝም ብለን እንየው ስትለው ነበር። ብቻ አልነገረችውም። ዛሬ ደግሞ የተለየው ሌላ ነገር ያው ኪራ አይቷቸዋል። ሄና ጽናትን ሲስም ኪራ ፊት ለፊት ነው ያየው። ሄና ደንግጦ ወጣ፣ ጽናትም ደንግጣ ነበር። ኪራ ያው እንደሚታወቀው በጣም ነው ቅናቱ። ያኔ እርግጠኛ ጨጓራው ጨሷል ውስጡ ማለት ነው። እና በጣም ነው የተናደደው። እንደውም መጨረሻ ላይ ካሁን በኋላ ያለን ግንኙነት የአሰሪና የሰራተኛ ብቻ ነው ሲላት ነበር። በጣም ከሚባለው በላይ ነው የተናደደው። እስቲ ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሚቀጥለው ምን ሊፈጠር ይችላል?
ሄና ጽናትን ምን ሊያረጋት ይችላል? እስቲ ሀሳብ አስተያየቶቻችሁን ስጡኝ። ሄና ደግሞ ጽናትን አንድ ነገር ካረጋት ኪራ በሄና ላይ ምን አይነት እርምጃ ሊወስድ ይችላል የሚለው አነጋጋሪ ነው። እስቲ ግምታችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። ባባይ